የምሽት ንግድ እንቅስቃሴ እስከ 3 ሰዓት ተኩልም እስከ 4 ሰዓትም ገና በጣም ብዙ ያልሰራናቸው ነገሮች አሉ። ታዲያ በዚህ ሰዓት የቱ ሱቅ ነው የሚከፈተው? በአይን የሚታይ ለውጥ አለ። ተቀባይነቱ እንዴት ነው? የንግድ ሂደቱንም ለማሳለጥ 724ን ማስለመድ አለብን። አሁን ማህበረሰቡ በራሱ ለምን ሆነ እያለ ነው የሚጠይቀው። የምሽት ነጋዴዎች የሚያነሷቸው አንዳንድ ሀሳቦች አሉ። ከምሽቱ 3 ሰዓት ተኩል ይላል። ለነገሩ አዲስ አበባ ከቀኑ 4 ሰዓት በይ ትራንስፖርትም እስከ ምሽቱ 4 ሰዓት ድረስ አገልግሎት ይሰጣል። ህገወጥ በእኛ በደንብ ማስከበር ብቻ አይደለም የሚጸዳው፣ የተሻለ እንቅስቃሴ ማድረግ ቀጣይም ይኖርብናል። የደንብ ማስከበር ኦፊሰሩ ሚና እንዴት ይገለጻል? መፍጠን ያስፈልጋል አሁንም ማለት ነው። የተሻለ የኑሮ ደረጃ ላይ እንድንኖር ይሄን በማየቴ በጣም እድለኛ ነኝ። ምን መደረግ አለበት ያለሽ? ሁሉም በየድርሻችን ከሰራን ከመቼ ወዲህ ነው እንደዚህ አምሽታችሁ መስራት የጀመራችሁት? ምንም ወደ ኋላ ሊጎተተን የሚችል ነገር መኖር የለበትም። ሰላም ተመልካቾቻችን እንደምን ሰነበታችሁ? በየሳምንቱ ሰኞ በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራማችን ጀመረ። እንግዲህ እንደሚታወቀው በደንብ አዲስ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እያነሳን ውይይት የምናደርግበት ፕሮግራማችን ነው። በተለይ ደግሞ ከደንብ መተላለፎች ጋር ተያይዞ የተለያዩ የደንብ መተላለፎችን ለመከላከል የደንብ ማስከበር ጽሕፈት ቤቱ ከተለያዩ ባለድርሻ አካላት ጋር እያከናወነ የሚገባውን ጉዳይ በተመለከተ እንግዲህ በዚህ ፕሮግራማችን እየቃኘን ቆይታ ስናደርግ ነበር እስከዛሬ ድረስ። ዛሬ ደግሞ በአንድ ርዕሰ ጉዳይ ላይ ለመወያየት እዚህ ስቱዲዮ እንግዶችን ጋብዘናል። እንግዶች ጥሪያችንን አክብራችሁ ስለተገኛችሁ በጣም አመሰግናለሁ። መልካም እንግዲህ ተመልካቾቻችን ዛሬ ልናወራበት የመረጥነው ርዕሰ ጉዳይ ንግድን ከንግድም ደግሞ የምሽት ንግድን በተመለከተ እየተወያየን ቆይታ እናደርጋለን። እናንተም ተመልካቾች ከኛ ጋር ቆይታ እንድታደርጉ ስንጋብዛችሁ እንግዲህ ከውይይታችን በፊት ግን ይህን በተመለከተ የተዘጋጀ አጠር ያለ ድራማ አለ። እሱን ተከታትለን የምንመለስ ይሆናል። መልካም ቆይታ። እንደው በሰላም እንደዚህ ያመሸችው ልጅ አንድ ነገር ሆና እንዳይሆን። ለዚህ ሁሉ ተጠያቂው አንቺ ነሽ። እኔ ደግሞ ምን አጠፋው? ሴት ልጅ በዚህ ሰዓት ስትወጣ ዝም ይባላል? እቺ ልጅ አንድ ነገር ትሆንና ይኸው ካንቺ ራስ እንደማላሉት ወቂያት። ባሻ ማረግ የኔም ልጅ እኮ ናት እንዴ? እሱን አላውቅልሽም። እሱንማ ብትይ ኖሮ በዚህን ሰዓት ፈተሽ አትለቂያትም ነበር። ኧረ ተው። ሄጄ ልፈልጋት ትቀመጣለች እንዴ? ነይ እንጂ ያለችው ልጄን አይታታል እንዴ? ልጄን አይታታል? ማረግ እቤት የለችም እንዴ? እቤት እያለች ነው እንዴ የምንጠይቀ? ምን የት ሄዳለች ብለው ነው? ጓደኞቿ ጋር ሄዳ ነው የሚሆነው። ለምን ስልኳ ላይ አይሞክሩም? እሱን መካሪያ አላጣንም። አሁን አንተ ራስህ ልትሄድ ነው? እኔ እንኳን ነገ ፕሮግራም አለብኝ። ልብስ ልገዛ እየሄድኩ ነው ወደ ሱቅ። ምን? በዚህ ምሽት? አዎ። የምን ሱቅ ነው የምትሄደው በዚህን ሰዓት? ሰዓቱን አይተዋል? 3 ሰዓት እኮ አልፏል እኮ። አዎ እኮ። ምን ችግር አለው ታዲያ? በዚህ ሰዓት የቱ ሱቅ ነው የሚከፈተው እንዴ? አልሰማችሁም እንዴ ማዘር? ምኑን? ከተማችን ውስጥ 4 ሰዓት ድረስ የንግድ አካባቢዎች በሙሉ ክፍት እንዲሆኑ እኮ ተብሏል። በምን ትራንስፖርት ነው የምትሄደው? ነው ከጅብ ጋር እየተጋፋችሁ ልትሄድ ነው? አንተ ደግሞ ምንድን ነው የምታወራው? አይደለም፣ ትራንስፖርትም እስከ ምሽቱ 4 ሰዓት ድረስ አገልግሎት ይሰጣል። የትኛውም ትራንስፖርት። ከዚህ ልጅ መጥፋት ጀርባ ይሄ ሰው ከሌለበት ታያለሽ። እስኪ እርሶ ደግሞ ይህን ፈልፈላ ንግግሮትን ከአፎታ ጉጥሙጦ ይጥፉት። ሂጂና ካፖርቴና ስልኬን አንጭልኝ። እንዴት ነው ወደድሽው? እኔ የምልሽ እስቲ ስልኬን ቻርጅ ሰኪልኝ ከቻልሽ። ያንቺ ምን ቻርጀር እንደሌለ እኮ ደጋግሜ ነገርኩሽ። እንዴት ነው ጸጉርሽ ነው ወደድሽው? ዛሬ ተገደልኩኝ። በቃ ያልቅልኛል። እማዬና አባዬ ተውኝ። እኔ ግን በተቃራኒ ነው የማስበው። እንደዚህ ውብ ነሽ ስትሄጂላቸው በደስታ ነው እንደውም ደስ ብሏቸው የሚቀበልሽ የሚመስለኝ። ሀኒዬ እባክሽ ዝም በይ። አጠፋው እንዴ? እኔ የምልሽ እስቲ ሰዓት ይልኝ። ስንት ሰዓት ሆነ? ከምሽቱ 3 ሰዓት ተኩል ይላል። ለነገሩ አዲስ አበባ
ከቀኑ 4 ሰዓት በይ። ምን ማለት ነው? አዲስ አበባ ሲመሽ ይነጋጋል የሚባል ወሬ አልሰማሽም? እኔ እየቀለድሽብኝ ነው እንዴ? እኔ እየቀለድኩ አይደለም፣ ከምሬ ነው። እሱን ለማየና አባዬ ብነግራቸው ይሻላል። ከሰዓት በኋላ ሳልደውልላቸው ሳልነግራቸው ስልኬ ዝግ ሆኖ በጣም ነው የሚጨነቁት። እንዲህ ማድረግ ያስቡ አይገባም። ከተማዋ እኮ ሰላማዊ እንቅስቃሴ ውስጥ ነች። እሻኔ በቃ አመሰግናለሁ። እሱን ለማየና አባዬ ልነግራቸው የሚገባው ያጅልኝ። በቃ ሄድ ይሻላል። ቴክስት አድርግልኝ በቃ አካውንትሽን። እሺ ትራንስፈር አድርግልሻለሁ። ሰላም ግቢ፣ አትስጊ። ሰላም ነው። እሺ ታክሲም ታገኛለሽ። ሰላም ግቢልኝ። እሺ አመሰግናለሁ። ሃኒ በቃ እሺ በቃ ነው። አየሽ ልጅ እናትሽ ትንሽ ስትናደድ እንደሚያማት ታውቂያለሽ። ይቅርታ አባዬ፣ የኔ ጥፋና ለማሳወቅ ሁሉም ታሳውቂ። እንደምታስቡት እንዳልሆነ ሰላም እንደሆነ ምንም የሚያሳስብ ችግር እንደሌለ መናገር ነበረብኝ። እቺ ልጅ ያማታል እንዴ? ከምሽቱ 4 ሰዓት እኮ እያለፈ ነው። አባዬ ግን እንደምታስቡት አይደለም። በጣም ተቀይሯል ከተማው። ምኑ የተቀየረው? አትመለከቱም? እንቅስቃሴው ለምሳሌ ክፍት ናቸው፣ ሬስቶራንቶች ክፍት ናቸው፣ እንቅስቃሴ አለ፣ ትራንስፖርት አለ። ኢቨን እዛ ጋር ደንብ አስከባሪዎች በየቦታው እኮ ነው ያሉት። ወይ ጉድ! እቺ ልጅ ታማለች ዘንድሮ። አባዬ አሁን ከትንሽ ደቂቃ በኋላ ስኖር ታያለህ። ሬስቶራንት ክፍት ነው፣ የተለያዩ ነገሮች ሱቆች ምናምን ክፍት ናቸው። እውነት ምንም ችግር የለም። ዝም ብላችሁ ትጨናነቁ። እኔ ራሱ እንድታዩ ስለፈለኩ ነው እዚህ ድረስ ይችላል። ወይ ጉድ! ሆቴል፣ ካፌ፣ ሁሉም ነገር እኮ ነው በሳት ይሰራሉ። ሲያልታሳይ ይህን በማየቴ በጣም እድለኛ ነኝ። አዎ አዲስ አበባ ምሽትን ጠልታለች። ልጆቹ ያለ እረፍት እየሰሩ ነው። የጎደለ አለ? ምን የጎደለ ነገር አለ? ሁሉ ሙሉ ነው። እኔ የምልሽ የኔ ልጅ አቤት። ከመቼ ወዲህ ነው እንደዚህ አምሽታችሁ መስራት የጀመራችሁት? ቆይተዋል። እውነትሽን ነው? ኦ በርቱ፣ በጣም ደስ ይላል። እናትሽ ታስባለች። ሂሳብ እንክፈልና እንሂድ። እውነት ነው አባዬ፣ ሂሳብ እንጭላለን። ተመልካቾቻችን እንግዲህ አጠር ያለውን ድራማ ተካትለን ተመለስን። እንግዲህ እንደተካተላችሁት ከድራማው ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። እንግዲህ እንግዶቻችን ጥሪያችንን አክብራችሁ ስለመጣችሁ በድጋሜ አመሰግናለሁኝ። እስኪ ራሳችሁን አስተዋውቁና ውይይታችን የምንቀጥል ይሆናል። ተመልካቾቻችን እንግዲህ ውይይቱን በመምራት አብሬያችሁ ቆይታ የማደርገው ፍቃዱ ምስጋናው ነኝ። እስኪ እንጀምር። አመሰግናለሁ። መዓዛ ተክሎ እባላለሁ። የቂርቆስ ክፍለ ከተማ ደንብ ጽሕፈት ቤት ኃላፊ። ብርሃኔ ስለሺ እባላለሁ። የቂርቆስ ክፍለ ከተማ ንግድ ጽሕፈት ቤት ኃላፊ። እንግዲህ ሁለቱንም የስራ ኃላፊዎች ተመልካቾቻችን በእናንተ በተመልካቾች ስም በጣም አድርጌ ማመስገን እፈልጋለሁ። ውይይታችን ስንጀምር እንደው ዛሬ የምንወያይበት ርዕሰ ጉዳይ ንግድ እንደመሆኑ መጠን ቂርቆስ ክፍለ ከተማ እንደ ንግድ ጽሕፈት ቤት በእናንተ ክፍለ ከተማ የንግዱ እንቅስቃሴ እንዴት ይገለጻል? እንደ ቂርቆስ ክፍለ ከተማ ያው የተሻለ የንግድ እንቅስቃሴ አለ። በተለይ ስፔሲፊካሊ ቅድም ካነሳው አንፃር ከምሽት ንግዱ ጋርም ተያይዞ ኦልሞስት በሁሉም ወረዳ ላይ የምሽት ንግድ እስከ 3 ሰዓት ተኩልም እስከ 4 ሰዓትም እያመሹ የሚሰሩ ነጋዴዎች ብሎም ሸማቾችም ያሉበት ክፍለ ከተማ ነው። በቂርቆስ ክፍለ ከተማ ያለውን የንግድ እንቅስቃሴ እናንተስ በምን መልኩ እያገዛችሁ ነው? ደንብ ማስከበር በንግዱ ተቋም ላይ እየሰራ ያለው ስራ እጅግ ይበል የሚባል ነው። በነገራችን ላይ ማለት ነው በፊት ያልተለመደ አሁን ግን የተጀመረ ነገር ነው ይሄ ማለት ነው። ይሄም ማለት ያው ህጋዊ ነጋዴዎች አምሽተው እንዲሰሩ፣ ህገወጥ ነጋዴዎች ደግሞ እንዳይኖሩ በራሱ ሲስተሙ ቢያጠፋቸውም ይሄ ልማቱ ኮሪደሩ ህገወጥ ነጋዴን ሲስተሙ ቢያጠፋም ግን ህጋዊ ነጋዴ ደግሞ አምሽቶ እንዲሰራ እስከ ምሽት ድረስ ባህል አድርጎ እንዲቀጥል ንግድ ተቋማት ላይ በሰፊው ግንዛቤ ማስጨበጥ ስራውን እየሰራ እንገኛለን ማለት ነው በሰፊው። ስለዚህ ነጋዴው ማህበረሰብ አሁን ለምዶታል። እስከ ምሽት 4 ሰዓት ላይ የንግድ ተቋማቶች ክፍት ናቸው። ተመቶ በየትኛውም ሰዓት ላይ ቢመጣ ደንብ ማስከበርም አምሽቶ እስከዛ ድረስ ስለሚሰራ የቅድመ መከላከል ኦፊሰሮች ስላሉን በዛ ልክ ግንዛቤውን እየፈጠረ የንግድ ተቋማቶች ክፍት ሆነው
ለህዝብ አገልግሎት እየሰጡ ይገኛሉ ማለት ነው። ስለዚህ ይህን ስንሰራ ያው ከንግድ ተቋማት ጋር ከንግድ ጽሕፈት ቤት ጋር በጋራ እጅና ጓንት ሆነን እየሰራን ያለ ነው። ይሄ አዲስ ባህል ነው። ያው በከተማችን ወይም ደግሞ በሀገራችን የሚታወቀው ጠዋት 2 ሰዓት ገብተን እስከ 11 ሰዓት ተኩል የምንሰራባቸው አጋጣሚዎች አሉ። ይሄ ማለት የ8 ሰዓት ቆይታ ነበረ በስራ ላይ የምናሳልፈው። ንግዱም አካባቢ ብዙ ማምሸት አልተለመደም ነበረ። አሁን ግን ከቅርብ ጊዜ በኋላ በከተማችን 24 ሰዓት የመስራት ሁኔታ እየተለመደ ወደ ተግባር የመግባት ሁኔታ እንዴት ይታያል? ያው መጀመሪያ አካባቢ ንግዱ የምሽት ንግዱን በፍጥነት ወደ ተግባር ከማስገባት አንጻር መጀመሪያ ላይ ከግንዛቤ እጥረቱም ከነበረው ልምድም ትሬንድም አንጻር ክፍተቶች ነበሩ የሚነሱ በአስተሳሰብ ተግባሩን ከመቀበል አንስቶ በተግባርም ጭምር አንዳንድ የሚነሱ ጥያቄዎች ነበሩ። የትራንስፖርቴሽን፣ የጨለማ ከነጋዴውም ከሸማቹ ማህበረሰብ መጀመሪያ አካባቢ እንደዚህ በአስተሳሰብም ተቀብሎ ከግንዛቤ እጥረት አንጻር 724 የሚለውን ልምድ አድርጎ ቶሎ በፍጥነት ወደ ተግባር መግባት አካባቢ ያው ክፍተቶች ነበሩ። አሁን ላይ ግን በተሰራው ተደጋጋሚ የግንዛቤ ማስጨበጫ ስራዎች የተለያዩ ባለድርሻ አካላቶች የደንብ ማስከበር፣ ሰላም፣ ጸጥታ፣ ትራንስፖርቴሽን ሌሎችም ለዚህ ስራ መሳለጥ የየራሳቸውን ድርሻ መወጣት ከጀመሩ በኋላ ለውጦች መጥተዋል ማለት ነው። ስለዚህ መጀመሪያ ላይ የሚነሱ ችግሮች አሁን ላይ እየተቀረፉ የተሻለ የንግድ እንቅስቃሴ ምሽት ላይ እየተደረገ ያለበት አግባብ አለ ብለን ማንሳት እንችላለን። የምሽት ንግድን ስናስብ ያው የሚሰራው በምሽት ነው። በምሽት ስንል አካባቢው ጨልማል ማለት አይደለም። ያው በከተማችን እንደሚስተዋለው በተለይ ከኮሪደር ልማት ጋር ተያይዞ አካባቢዎቻችን ብርሃን የሚሆኑበት በየመንደሩም ከሰላምና ጸጥታ ስራ ጋር ተያይዞ መንደሮቻችን ብርሃን የሚሆኑበት በየበራችን መብራት የሚወጣባቸው ብርሃን የሚታይባቸው አጋጣሚዎች በጣም ሰፊ ናቸው። ከዚህ ባሻገር ደግሞ በምሽት እንደመሰራቱ መጠን ጥበቃም ያስፈልጋል፣ አካባቢዎችን መጠበቅም ያስፈልጋልና ከዚህ ጋር ተያይዞ ደንብ ማስከበር፣ አካባቢውን ከመጠበቅ ህገወጥ የሆኑ እንቅስቃሴዎች ሲኖሩ እነሱን ከመከላከል አኳያ እንደው እንደ እናንተ እንደ ቂርቆስ ክፍለ ከተማ የደንብ ማስከበር ኦፊሰሩ ሚና እንዴት ይገለጻል? ከዚህ ከምሽት ስራዎች ጋር ተያይዞ አሁን ትሬንድ ሆኖ ቀጥሏል። በነገራችን ላይ አሁን ማህበረሰቡ በራሱ ለምን ሆነ እያለ ነው የሚጠይቀው። ጨለማ እንኳን ካገኘ እዚህ ቦታ ላይ ጨለማ ነው እያለ ያው ለከተማውም በኮሊንግ ሴንተር ጥቆማ እየሰጠ ነው ያለውና በዛ ልክ ነው ማህበረሰቡ ላይ ግንዛቤ ስለተፈጠረ ማህበረሰቡ በሙሉ አጋዥ ሆኗል። በአሁን ሰዓት ላይ የመንግስት ተቋሙ ደግሞ ትስስር ስላለን ከመብራት ኃይል ጋር ትስስር አለን ማለት ነው። ስላለን ኢሚዲየትሊ መብራቶችን የማስበራት ስራ ወዲያው መፍትሄ የመስጠት ስራው ላይ እየሰራን እየቀጠልንበት ነው ያለነውና ህገወጥንም ከመከላከል አንጻር እንደ ቂርቆስ ክፍለ ከተማ ህገወጥ የጎዳና ላይ ንግድ በተለይ በለሙ አካባቢዎች ላይ ምንም አይነት ነገር የለም። ህጋዊ ነጋዴ ደግሞ አምሽቶ እንዲሰራ በጊዜ እንዳይዘጋ እያደረግን እያስቀጠልን ነው። አሁን ከተባለው ሰዓት ውጪ እየቀጠሉ ያሉ እየሰሩ ያሉ ነጋዴዎች አሉ ማለት ነው። 4 ሰዓት ካልናቸው ወደ 5 ሰዓት ፈቀቅ እያደረጉ ሁሉ ነገር ሲመቻች በሂደት ደግሞ 24 ሰዓት ክፍት ሆኖ የሚሰሩበትን ሲስተም እየፈጠርን ያለ ነው ማለት ነው። እነዚህ የምሽት ነጋዴዎች የሚያነሷቸው አንዳንድ ሀሳቦች አሉ። እኛ አምሽተን ስንሰራ እኛ አምሽተን ስንሸጥ የሚገዛን ማህበረሰብ አለው ወይ? ቀድሞ ለማህበረሰቡ ግንዛቤ ተሰጥቷል ወይ የሚል ጥያቄዎች ያነሳሉ። ሌላው ደግሞ እኛስ አመሸን ትራንስፖርት ውስጥ በዛው ልክ ያመሻል ወይ? ከኛ ጋር አብሮ ማምሸትና የሚንቀሳቀሱ ሰዎች መጓዝ በትራንስፖርት መንቀሳቀስ ይችላሉ ወይ የሚል ጥያቄዎች ያነሳሉ። ይህን ነገር እንዲቀረፍ ምን ያህል ርቀት ሄዳችሁ ተቀረፈስ ወይ? ትልቁ የምሽት ንግድን ከማስፋፋት አንጻር ትልቁ ሊሰራበት የሚገባውና እየሰራንም ያለ ነው ለውጥ በማምጣት ሂደት ውስጥም ትልቁን ድርሻ የሚወጣው የግንዛቤ ፈጠራ ሂደቱ ነው ማለት ነው። ሰው 8 ሰዓት ብቻ መስራት ሳይሆን ለእድገቱም የንግድ ሂደቱንም ለማሳለጥ 724ን ማስለመድ አለብን። ትልልቅ ያደጉ ሀገራቶች 8 ሰዓት ላይ ብቻ እየሰሩ አይደለም የተለወጡት። በጣም ረጅም ሰዓት እየሰሩ ነው። ሌሊቱንም ቀኑንም እየተጠቀሙ ነው። 16 ሰዓት 18 ሰዓት እየሰሩ ነው እና ያንን እኛም ወደ ከተማችን ወደ ሀገራችን ማምጣት መቻል አለብን። ስለዚህ ይሄንን ግንዛቤ በሰፊው ለነጋዴው ብቻ ሳይሆን ለህብረተሰቡም ለሸማቹም በየደረጃው ላለ ለተለያየ የህብረተሰብ ክፍል የግንዛቤ ፈጠራ ስራዎችን እንሰራለን ማለት ነው። ስለዚህ ትክክል ነው። ነጋዴው ብቻ ካመሸ ገዢ ከሌለ ሸማች ከሌለ የምንፈልገውን ለውጥ ማምጣት አንችልም። ስለዚህ እያደረግን ያለነው የግንዛቤ ማስጨበጫ ስራ ስንል ሁሉንም የህብረተሰብ ክፍል ሁሉም ሸማች ነው። አንተም እኔም ሁላችንም ሸማች ነን ማለት ነው። ስለዚህ ሸማቹም ህብረተሰብ
የምሽት ንግዱ ላይ በቂ ግንዛቤ ሊኖረው ይገባል። ስለዚህ በቂ ግንዛቤ ሲኖረው ወጥቶ የመግዛት በቃ እስከ 12 ሰዓት ነው እስከ 1 ሰዓት ነው ንግድ ያለው የሚለውን አስተሳሰብ ቀርፎ በማንኛውም ሰዓት ወጥቶ መገበያየት የሚችልበት እድል እንዳለ ግንዛቤውን እየፈጠርን ያለንበት አግባብ ነው ያለው። በዛ ልክ ነው የነጋዴውን መልስ እየሰጠን ያለ ነው። ያው መጀመሪያ አካባቢ ላይ ባንዴ ያ ነገር ተቀርፏል ማለት አይቻልም። ስንጀምረው ግን ስራውን ስንጀምረው የሚነሱ በተግባር ሂደት ውስጥ የሚነሱ ማናቸውም ጥያቄዎች ከነጋዴው ከሸማቹ ህብረተሰብ ለሚነሱ ጥያቄዎች የሚመለከታቸውን አካላት ኮሙኒኬት እያደረግን እየተነጋገርን ችግሩ እየፈታን ያለንበት አግባብ ነው ያለው ማለት ነው። ሌላኛው ከትራንስፖርቴሽን ጋር ያነሳው ትራንስፖርቴሽንም በተመሳሳይ የነጋዴው ማህበረሰብ ያነሳል፣ ሸማቹም ያነሳል ማለት ነው። ፕላስ ይሄንን ቁጥጥር ክትትል የሚያደርጉ አካላቶችም ጭምር ያነሳሉ። ከ3 ሰዓት ከ4 ሰዓት ገፋ አድርገንም ከዛ እንስራ ብንል ትራንስፖርቴሽን የማግኘት ችግር የሚል ይነሳል። ይሄም አሁን ኦልሬዲ እየተቀረፈ ያለ ችግር ነው። የትራንስፖርት ችግር ማክሲመም እስከ 3 ሰዓትም እስከ 4 ሰዓትም ትራንስፖርት አለ ማለት ነው። ነገር ግን አሁን እያልን ለምንመጣው ለውጥ እናመጣለን እስከ 24 ሰዓት 7 ሰዓት 5 ሰዓት ድረስ ይሄንን ስራ እናስቀጥላለን ብለን ስንል በዛው ጊዜ ሂደት የትራንስፖርቴሽኑን ማሻሻል ይኖርብናል የሚል ነገር አለኝ። ነገር ግን አሁን እየተሻሻለ እየተለወጠ ነው የመጣው። ቀጣይ ደግሞ ከዚህ የበለጠም ስራ የሚጠይቅ ክፍለ ከተማ ነው። ለዛ የሚመጥን ስራና እንቅስቃሴን በማድረግ ላይ ያለንበት አግባብ አለ የሚል ሀሳብ ነው ያለኝ። ህጋዊ ነጋዴ የሚበረታታው ህገወጡ ነጋዴ ሳይሻማው ሲቀርና ገበያውን ሳይወስድበት ሲቀር። ምክንያቱም ህገወጥ የሚባለው ነጋዴ ተመሳሳይ እቃ በአንዱ በርካሽ ይሸጣል፣ አንዱ ደግሞ ኪራይም ስላለበት ግብርም ስለሚከፍል ገንዘብ ጨምሮ የሚሸጥባቸው አጋጣሚዎች አሉና ምሽት ደግሞ ለህገወጥ ነጋዴ የተመቸ ነውና እንደው ህጋዊ ነጋዴን ከማበረታታት አኳያ ህገወጥ ነጋዴን በተለይ ባለማባቸው አካባቢ ከመከላከል አኳያ እንዴት እያገዛችሁ ነው ህጋዊ ነጋዴን? እንደ ቂርቆስ ክፍለ ከተማ ያው ህገወጥ በለሙ ቦታዎች ላይ ህገወጥ የለም ብዬ ስናገር 100% እዛ የለማ ቦታ ላይ ህገወጥ ደፍሮ ስለማይወጣ ነው። ምክንያቱም አይምሮ ላይ ሰርተናል በደንብ ማለት ነው። አስተሳሰብ ላይ አመለካከት ላይ በደንብ ስለሰራን ማህበረሰቡ ላይ ይከላከላል። ወዴት ነው ይላል ራሱ አልፎ ወራጁን እንኳን ሲያይ ማለት ነው። ስለዚህ ይሄ ውስጥ ለውስጥም ያልኩት የህገወጥ ነጋዴን ቂርቆስ ሞዴል ነው ባይዘው። ነገር ግን አንዳንዴ አሉ እኮ ህገወጥ አይነታቸውን እየቀያየሩ አይፈጠሩም ማለት አይቻልም። አይነታቸውን ይቀያየራሉ፣ ሰዓታቸውን ይቀያየራሉ። ስለዚህ እኛም በዛ ልክ ሲስተማችንን እየቀያየርን ካልሰራን በስተቀር ህገወጥ ንግድን ህገወጥነትን 100% አጥፍተናል በቂርቆስ ላይ ብለን አፋችንን ሞልተን የምናገርበት ደረጃ ላይ አልደረስንም። ገና መስራት ይቀረናል ማለት ነው። ህገወጥ በእኛ በደንብ ማስከበር ብቻ አይደለም የሚጸዳው፣ ማህበረሰቡን ህገወጥ የሚጸየፍ ማህበረሰብ ስንፈጥር ነው። ህገወጥን የሚከላከል ማህበረሰብ ስንፈጥር ነው እንጂ በአንድ ተቋም ብቻ ህገወጥን ጽዱ እናደርጋለን፣ ህገወጥን የሌለባት ከተማን እንፈጥራለን ብለን ማለት አንችልም። መረባረብ ያስፈልጋል። ያ ደግሞ የሚጀምረው በእርምጃ መውሰድ አይደለም፣ ማህበረሰቡ ላይ ግንዛቤ በመፍጠር ነው። ህገወጥ ምን ያህል አስከፊ እንደሆነ፣ ህገወጥ ምን ያህል ጥቂት ማህበረሰቦች ብቻ የሚበለጽጉበት እንደሆነ በማስተማር ስለዚህ እንደዚህ አይነት ነገሮችን ህገወጥነትንና ህጋዊ ነጋዴ መነጣጠል ያስፈልጋል ማለት። አንዳንዴ እኮ ምን ይገጥመናል መሰለ፣ ህጋዊ ነጋዴ ግብር ከፋይ ሆኖ ነገር ግን አሳቻ ሰዓት ላይ ይጠቀሙና ሰዎችን ይገዙና ህገወጥ ንግድ እንዲነግዱ ያደርጓቸዋል። ህጋዊ ነጋዴዎቹ በራሳቸው ማለት ነው። ከሱቃቸው ያወጣሉ። ልብስም ከሆነ አንዳንድ ሸቀጣ ሸቀጦችንም ሆነ ወደ መንገድ ላይ እንዲነገዱ እነሱም የማበረታታት ስራ ይሰራሉ ማለት ነው። ስለዚህ ገና ሰፊ ስራ ይጠብቀናል። ህገወጥ ላይ ብቻ ሳይሆን ህጋዊ ነጋዴም ላይ በቂ የሆነ ግንዛቤ ማስጨበጡን ስራና ህገወጥን እንዲጸየፍ ህገወጥን እንዲከላከል ካለ ደግሞ ጥቆማውን እንዲሰጥ በጋራ እንድንከላከል የጋራ ስራችን መሆኑን በደንብ ማስገንዘብ ያስፈልጋል ማለት ነው እንጂ እኛ ስንሄድ የሚጠፋ እኛ ዞር ስንል ደግሞ የሚኖር ስራ አንሰራም። እኛ ዘለቄታ ያለው ወጥ የሆነ ኖርንም አልኖርንም ህገወጥ የሌለባት ከተማን መፍጠር ነው የኛ ዋና አላማና ግባ አርገን የተነሳ ነው ማለት ነው። ምክንያቱም
ህጋዊነት በበዛ ቁጥር ሀገር ታድጋለች፣ ይታወቃል። እያየንም ነው ያለነው። ሀገር ትለማለች። ልክ እንዳሁኑ እንደምናየው ልማት ማለት ነው። ልማታችን የተፋጠነ ይሆናል፣ እድገታችን የተፋጠነ ይሆናል ማለት ነው። ደንብ ማስከበር ህገወጥ ነጋዴዎችን ከመከላከል አኳያ ህገወጥ ነጋዴዎችን መከላከል እና ወደ ህጋዊነት ማስገባት ህጋዊ ነጋዴን እንዲበረታ ያደርገዋል ተብሎ ይታሰባል። ከዛ አኳያ አንደኛ ደንብ ማስከበር እንደው ከናንተ ጋር ተጋግዞ እየሰራ ያለው እና እያገዛቸው ያለው በመልኩ ነው የሚለውን ጨምረሽ ህገወጦችን ከመከላከል አኳያ እናንተስ ምን እየሰራችሁ ነው የሚለውን እስኪ። እኛም ያው ከደንብ ማስከበር ጋር በቅንጅት የምንሰራቸው ስራዎች አሉ። በተለይ ህገወጥነትን ከመከላከል አንጻር የነሱ ኦፊሰሮች የጎዳና ንግድም ሊሆን ይችላል፣ ከምሽት ንግድ ጋርም ተያይዞ ሊሆን ይችላል፣ ባለው ጊዜ ርብርብ እያደረጉ ያለበት አግባብ አለ። እኛም ደግሞ እንደ ንግድ ጽሕፈት ቤት ንግድ ፍቃድ የሌላቸው ባልታደሰ በተለያዩ መልኩ በህገ ወጥ የሚንቀሳቀሱ ነጋዴዎችን የቁጥጥር የክትትል ባለሙያዎችን በሁሉም የነጋዴው ማህበረሰብ ባለበት አካባቢ በማሰማራት ክትትል ቁጥጥር ይደረጋል ማለት ነው። ስለዚህ በጋራ ከደንብ ማስከበርም ብቻ ሳይሆን ከሰላም ጸጥታ ጋርም በጋራ እየሰራን ያለንበት አግባብ አለ። ህጋዊ ያልሆኑ ነጋዴዎችንም ደግሞ የጊዜ ገደብ እየሰጠን ወደ ህጋዊ ሲስተም እንዲመጡ ወደ ህጋዊ ማዕቀፍ እንዲመጡ የማድረግ ግንዛቤ የመፍጠር ስራ በጋራ እንሰራለን። ከዛ በተጨማሪም ደግሞ ወደ ህጋዊ ሲስተም እንዲመጡ ሙያዊ ድጋፍ እንሰጣለን ማለት ነው። 80% የሚሆነውን ማህበረሰቡ ላይ ግንዛቤ የመስጠት ስራ እየሰራችሁ እንደሆነ ነው የነገርሽንና እንደው ግንዛቤው በምን መልኩ እየተሰጠ ነው? እንደ ደንብ ማስከበር በነገራችን ላይ ይሄንን ስራ ብቻ ሊተገብሩ የሚችሉ ኦፊሰሮች አሉ። የቅድመ መከላከል ኦፊሰሮች የሚባሉ የራሳቸው መለያ ያላቸው አንጸባራቂ ያላቸው እንደ ቂርቆስ ክፍለ ከተማ ማለት ነው የቅድመ መከላከል ስራን ብቻ የሚሰሩ ማለት ነው። በየብሎኩ ቤት ለቤት በቤት ቁጥሩ ተደራሽ የማድረጉን ስራ ይሰራሉ ማለት ነው። ከዛስ ምን ሰራ እስኪ የሰራው ስራ ትክክል ነው የሚለውን ነገር ደግሞ እኛ የማረጋገጡን ስራ እንሰራለን ማለት ነው። በቡና ጠጡ ግንዛቤ እንፈጥራለን። እንዲሁም ደግሞ ወጪ ወራጁን አልፎ ሀያጁንም ጭምር በሞንታርቦ በመኪና እየተዞረ ሰው ግንዛቤ እንዲኖረው በየአደባባዩ መፍጠሩን ስራ እንሰራለን ማለት ነው። ደንብ ማስከበር ከሁሉም ሴክተር ጋር ይሰራል። ስለዚህ ሰፊውን ስራ የምንሰራው ግንዛቤ ላይ ነው። የሚያግዘን የሚደግፈን ማህበረሰብ ነው እየፈጠርን ያለ ነው ማለት ነው። ሰው በቀን ይሰራል፣ በቀን መስራት ግዴታው ነው ይሰራል። በምሽት ደግሞ ተጨማሪ ስራ እንዲሰራም እየተደረገ ነው። በከተማችን ውስጥ ያለው እንቅስቃሴ ቀን ብቻ ሳይሆን ሌሊትም እየሰራን 24 ሰዓት ልንሰራበት ይገባል። 24/7 መስራት አለበት። ሳምንቱን ሙሉ መስራት ይጠበቅብናል። ይህን አደረግን ማለት ለኑሯችን ኢኮኖሚያችን ላይ የምንፈጥረው ከፍተኛ ለውጥ ይኖራል ተብሎ ይታሰባል እና እንደው የምሽት ንግድ መኖሩ አንድም ለሸማቹ በሌላ መልኩ ለነጋዴው ያለውን ፋይዳ እንዴት ይታያል? የሰው ልጅ መገደብ የለበትም። አንዳንድ ጊዜ ከዚህ ሰዓት እስከዚህ ሰዓት ብቻ ተብሎ ሲገደብ በሆነ ሰዓት ማግኘት ያለበትን ነገር ላያገኝ ይችላል። ነገ ተነጎዲያ እያለ በሰዓቱ ጠብቆ ሊንቀሳቀስ ነው ማለት ነው። ስለዚህ ይሄንን ገደብ ያስተካክላል። ስለዚህ በማንኛውም ሰዓት ቢመሽብኝም አገኛለሁ የሚል ሜንታሊቲ ውስጡ ይኖራል ማለት ነው። ስለዚህ አንደኛ የሰው ልጅ በሰዓት የመገደብ ፍላጎቱን ይቀንሳል፣ ያስተካክላል። ይሄን በሰው ብናየው እንደ ሀገርም እንደ ከተማም ደግሞ ስናየው እድገታችንን ያፋጥናል ማለት ነው። ስለዚህ 8 ሰዓት ብቻ የሚሰራ በሳምንት 5 ቀን ብቻ የሚሰራ ሰውና 7ቱንም ቀን እንዲሁም ደግሞ አምሽቶ አንግቶ 16 ሰዓት 18 ሰዓት የሚሰራ ሰው ያለበት መቼስ እኩል አይደለም ማለት ነው። ስለዚህ አንደኛ አገራዊ እድገቱንም ያፋጥናል፣ እንደ ከተማም በየግላችንም የተሻለ የኑሮ ደረጃ ላይ እንድንኖር ትልቁን አስተዋጽኦ ያበረክታል የሚል እምነት አለኝ። ከጅማሬው አንጻር የምሽት ንግድ እንቅስቃሴ ለውጥ አለ በቂ ነው ማለት ይቻላል? ጀምረን እያሳየን ያለ ነው። ገና ያልተከፈቱ ተቋማቶች አሉ። አሁንም ምሽትን ትሬንድ አድርገው ያልቀጠሉ ያልተላመዱ ባህል ያላደረጉ አሉ ንግድ ቤቶች እኮ ሁሌ ገና ይቀረናል። እየጀመርን ነው፣ እየሰራን ነው፣ ይቀረናል። የንግድ እንቅስቃሴው በተለይ ከተነሳንበት ርዕሰ ጉዳይ አንጻር አሁን ያለበት እንደ ቂርቆስ ክፍለ ከተማ አመርቂ ነው ማለት ይቻላል? ከመጀመሪያው ልነሳ ለውጥ አለ ማለት ይቻላል ወይ ካልካት ማለት ነው። ለውጥ በደንብ አለ።
ለውጥ አለ ብለን በማስረዳት ሳይሆን የሚታይ ጭምር ለውጥ ነው ያለው፣ በአይን የሚታይ ማለት ነው። ስላስረዳን ስላወራን ብቻ ሳይሆን እንዲሁ ታይቶ በአይን የሚታይ ለውጥ አለና እሱ የተሻለ ለውጥ ነው ብሎ ማንሳት ይቻላል ማለት ነው። ነገር ግን አርኪ ነው ወይ በቂ ነው ወይ ያልከው፣ አርኪ ነው በቂ ነው በቃ ጨርሰናል የሚል ድምዳሜ የለንም። እንደ ቂርቆስ ክፍለ ከተማም እንደ ንግድም ይቀረናል። ውስጥ ለውስጥ መግባት ይኖርብናል። ተደራሽ ያልተደረጉ በኮሪደር ልማትም እየጠየቁ ያሉ መቼ ነው እኛ ጋር የሚመጣው፣ መቼ ነው እኛ ጋር የሚለማው የሚል ህብረተሰቡም ከሚፈልገው የማደግ የመልማት ቅድም እንዳልነው የምሽት ንግድ እንቅስቃሴውን በደንብ እንዲሳለጥ የመፈለግ ዝንባሌ አንጻር አርኪ ነው ሙሉ ለሙሉ አርኪ ነው ብሎ መውሰድ አይቻልም። ግን ደግሞ እንደ መነሻ እንደ ጅማሮ ሰፋፊ ስራዎች ተሰርተዋል። ትልልቅ ለውጦች አሉ። ግን ደግሞ ጨርሰናል ብሎ ለመደምደም አይቻልም። የሚቀሩ ስራዎች አሉ። የበለጠ ግንዛቤ መፍጠር፣ የበለጠ ወደ ስራ ማስገባት፣ የበለጠ ህብረተሰቡን ማነቃቃት፣ የበለጠ ልማት ማድረግ ያስፈልጋል። ያልተሟሉ የሌሎች ባለድርሻ አካላት አገልግሎቶች እንዲስተካከሉ፣ ለምሳሌ መብራት የሚጨልምባቸው ቦታዎች ካሉ በበቂ ሁኔታ መብራት እንዲያገኙ ምን መደረግ አለበት ያለሽ? የንግድ እንቅስቃሴውን አሁንም ወደሚፈለገው ወደ ተሻለ ደረጃ ለማድረስ የተለያዩ ባለድርሻ አካላት ከፍተኛ ሚና ይወጣሉ። እስካሁንም ድረስ በቅንጅት በጋራ እየሰራን ያለንበት አግባብ አለ። ቀጣይም ደግሞ የተሻለ ለመስራት ዝግጁ መሆን ይጠበቃል የሚል ነገር አለኝ። ምናልባት ከነጋዴው ማህበረሰብ ምን ይጠበቃል? በደንብ ንግድ ቤቶችን ክፍት ማድረግ፣ መብራት ማብራት፣ ሰራተኞች እንዲቆዩ ግንዛቤ መፍጠር፣ የንግድ ቤቶቹ በደመቀ መልኩ ልክ ቀን ላይ በሚሰጡት አገልግሎት ልክ ምሽት ላይም መስጠት እንዳለባቸው የማመንና በደንብ የመስራት ኮሚትድ ሆኖ ተሰጥቶ ፈልጎ የመስራት እንቅስቃሴ ውስጥ ሙሉ ለሙሉ መግባት መቻል አለባቸው። ሌላው ከሸማች ህብረተሰብ ሸማቹ ቢመሽም ንግድ አለ፣ እንቅስቃሴ አለ። ይሄ በሰዓት ተገድብ ያለው በቃ ከ12 ሰዓት በኋላ ከ1 ሰዓት በኋላ ይዘጋል፣ ልፍጠን ልሩጥ የሚል ሌላ ስራ አስተጓጉሎ ወደዛኛው የመሄድ እንቅስቃሴውን በደንብ ያስተካክላል ብለናል ቅድም። አሁንም ይሄን ግንዛቤ በደንብ ግንዛቤው ያለው ለሌላው ግንዛቤ መፍጠር ይኖርበታል ማለት ነው። ስለዚህ ሸማቹ ህብረተሰብም ይሄንን ተረድቶ በምሽት የመገበያየት ልምዱን በከፍተኛ ሁኔታ ማዳበር ይኖርበታል። በምሽት ንግድ እንዳለ ቢያቅም እንኳን በጊዜ የመጨረስ ሳይመሽ፣ ይሄ ሜንታሊቲያችን በራሱ በጊዜ ሳይመሽ ሳይጨልም የሚለውን አስተሳሰብ መቀየር መቻል ያስፈልጋል ማለት ነው። ሌሎች ቅድም ያነሳቸው ከትራንስፖርቴሽን ጋር የራሱ መዋቅር አለው። ትራንስፖርቴሽን ከምን እስከ ምን ሰዓት ማገልገል መቻል አለብኝ። የተለያዩ ባለድርሻዎች አሉ ማለት ነው። ስለዚህ እነዚህ አካላቶች ርብርብ ማድረግ ይኖርባቸዋል። የጸጥታ አካላት የጨለማ ቦታዎችን ብርሃን ከማድረግ አንጻር ዋና መንገዶች፣ የውስጥ ለውስጥ መንገዶች ቅድም አዚም ስታነሳ የነበረው የጨለማ ቦታ ሲያይ እንዴት ይሄ ቦታ ጨለማ ሆኖ ብሎ የሚጠይቅ የሚጠቁም መብራት የሚያደርግ መሆን መቻል አለበት። ሁሉም በየድርሻችን ከሰራን የምንፈልገው ለውጥ ላይ መድረስ እንችላለን። በጀመርነው ሩጫ ልክ መፍጠን ያስፈልጋል አሁንም ማለት ነው። ምክንያቱም የጎደሉ ነገሮች አሉ፣ የጀመርናቸውን ነገሮች አሉ። ምንም ወደ ኋላ ሊጎተተን የሚችል ነገር መኖር የለበትም። ለዓላማ ነው የተነሳ ነው። አሁን ለመበልጸግ ነው የተነሳ ነው። አሁን ወደ ኋላ የሚመልሰን ነገር አይኖርም። እኛ ወደ ኋላ ብናፈገፍግ ወደ ኋላ የማይመልሰንን ማህበረሰብ ፈጥረናል ማለት ነው። ለምን መበልጸግን እያሳየ ነው ያለ ነው። ህዝብ ከተባበረ በጋራ የሚሰራ ከሆነ ሁሉም ባለድርሻ አካላት የራሱን ኃላፊነት የሚወጣ ከሆነ የታሰበው ነገር ማሳካት ይችላል ተብሎ ይታመናል። እንግዲህ የከተማ አስተዳደሩ ቀደም ሲል የጀመረው አንድ አሰራር አለ። ሁልጊዜ መስራት ያለብን የቀኗን ሰዓት ብቻ ሳይሆን ምሽትም ልንሰራ ይገባል በማለት 24/7 የሚለውን ሀሳብ ይዞ በመነሳት እንግዲህ በከተማችን እየተደረገ ያለው እንቅስቃሴ ለለውጥ የሚያተጋ ሰዎች የሚለወጡበት ሰዎች ሰርተው የሚበለጽጉበትን አካሄድ እየተከተለ ነው። ስለዚህ እንደ ክፍለ ከተማ ደግሞ ስናስብ በቂርቆስ እየተከናወነ ያለው በተለይ የምሽት ንግድ እንቅስቃሴ የሚያስደስት ነው። ብዙ ውጤትም እየታየበት ያለ ነው። ነገር ግን እንደዛም ሆኖ አንዳንድ የሚቀሩ የሚጎሉ ነገሮች ካሉ ደግሞ በጋራ በመተባበር ህብረተሰቡን በማሳተፍ ለህብረተሰቡን በቂ የሆነ ግንዛቤ በመስጠት ማስረጽና ህብረተሰቡንም ወደሚፈለገው ግብ ማምጣት ይቻላል ተብሎ ይታሰባል። ይህ እንዲሳካ ደግሞ የሁላችሁም ኃላፊነት የሁላችሁም ሮል ከፍተኛ
መሆን ይገባዋል ማለት ነው። ተመልካቾቻችን እንግዲህ ዛሬ ባነሳነው ርዕሰ ጉዳይ በተለይ ደግሞ በቂርቆስ ክፍለ ከተማ የምሽት ንግድ እንቅስቃሴው ምን ይመስላል፣ የምሽት ንግድ እንቅስቃሴው እንዲቀላጠፍና የተሳካ እንዲሆን የደንብ ማስከበር ጽሕፈት ቤትም ሆነ እንዲሁም ደግሞ የንግድ ጽሕፈት ቤቱ በጋራ እያከናወኗቸው ያሉ ተግባራት ምን ይመስላሉ የሚለውን አንስተን ስናደርገው የነበረው ቆይታ ይህን ይመስላል። በእናንተ በተመልካቾች ስም እንግዶችን በጣም አመሰግናለሁ። ተመልካቾቻችን በቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እንጠብቃቸዋለን። የዛሬውን በዙ አበቃን። እስከ ሳምንት ቸርን ሰንብት።